ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ እንቆያለን። ላይክ፣ ሰብስክራይብ እና ሼር ማድረግ ግን እንዳይረሳ። ሀሳብ አስተያየት ካለ ልታደርሱን ትችላላችሁ። ከቃል ስፖርት ዩቲዩብ ቻናል ጋር ቤተሰብ ሆናችሁ መስራት ካሻችሁ ደግሞ አድራሻችን አስቀምጠናል። መስፈርቱን የምታሟሉ ሁሉ ለቃል ስፖርት ዩቲዩብ ቻናል እንግዲህ አብሮ ለመስራት ማመልከት ትችላላችሁ። በዚሁ ዩቲዩብ ገጻችን ላይ አስቀምጠነዋል በምስል። ውድ ቤተሰቦቻችን በመረጃ ሰዓታችን አስቀድመን የአገር ቤት ጉዳዮችን እናነሳለን። በአውሮፓ የመረጃ ሰዓታችን ሪያል ማድሪድ ቤት የቡድን ዜና ይዘናል። ባርሴሎናና 18ቱን ነጥቦች የተመለከተ ተጨማሪ ጥንቅሮችን እናደርሳቸዋለን። በአውሮፓ ዙሪያ የወቅቱን አነጋጋሪ ጉዳዮች ለእናንተ ውድ አድማጮቻችን እንዲሁ መርጠን በቃል ስፖርት ይዘናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የቡድን ዜናዎችን፣ አጫጭር ስፖርታዊ ጥንቅሮችን አስቀድመን እናነሳለን። በጣም አነጋጋሪውን ቶትናምን የተመለከተም ልዩ ጥንቅር በዚህኛውም የመረጃ ሰዓታችን ይዘናል። ለመሆኑ የሲቲ ኮከቦች ከጉዳት ከተመልሷል? ከተመለሱስ መች ይጫወታሉ? ምን አዲስ ነገር አለ? እናነሳዋለን። ፔፕ ጋርዲዮላ ስንብት እየቀረበ ነው የሚሉ መረጃዎችን በስፋት እየወጡ ነው፣ እናጠረዋለን። ሃላንድንም የተመለከተ ልዩ ጥንቅር ይዘናል። ቼልሲ ከሆነ ልብ መንገዱን ጨርቅ ያርግልህ የተባለም ሰው አለ። የቼልሲን ጊዜያዊ አሰልጣኝና ቼልሲ ቤት ያሉ ወሳኝ ሁነቶችን እናነሳለን። አንድ ተጫዋች ለመተካት ግን 200 ሚሊዮን ፓውንድ ያወጣው ቼልሲ ምን እንደገጠመውን በዩቲዩብ ገጻችን መረጃ ተይዟል። በሊቨርፑል በኩል የዛሬው ለየት ያለ መረጃችን ራሳቸው አርኔ ስሎት ናቸው። ለየት ያለ ሰበር መረጃ በሳቸው በኩል ይዘናል። በቡድን ዜና ዝውውር ኮንትራት ማራዘም ተጋጣሚያቸው ክሪስታል ፓላስ በቃል ስፖርት ዩቲዩብ ቻናል ከሊቨርፑል ጋር የተያዙ መረጃዎቻችን ናቸው። በዩናይትድ የመረጃ ሰዓታችን የቡድኑ ወሳኝና ቁልፍ ተጫዋች ለመተካት በሚደረገው ጥረት ላይ ስኳካ አነጋጋሪ መረጃ ይዞ ወጥቷል። አለን ሽረርም ስለ ዩናይትድ የምለው ነገር አለ ብሏል። የቡድን ዜና እናነሳለን። በሳምንቱ መጨረሻ ዩናይትድ ጨዋታ አለው። ከዚህ ጨዋታ ጋር በተያያዘ የሚጠበቁ ሁነቶችን ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል ይዘናል። አርሰናል ይረጋጋ እያለ ነው። ለመሆኑ የአርሰናልን መረጋጋት የጠየቀው ሰው ከወዴት ያለ ነው? እናደርሳችኋለን። ሚኬል አርቴታ እምነቴ ከፍ ያለ ነው እያሉ ነው። ምናልባት ለአርሰናል ደጋፊ ተስፋ መስጠታቸውን ሲቀጥሉ ወይንስ ከልባቸው የሚለው ግን በቀጣይ ጨዋታዎች መረጋገጥ ይኖርባታል። እሳቸው የሚገጥሙትን ቡድንም በተመለከተ በጋዜጣዊ መግለጫ የሰጧቸውን ነጥቦች ለአርሰናል ደጋፊዎች በዩቲዩብ ገጻችን አንድ ባንድ እናነሳለን። የቡድን ዜና ተካቷል። ዳቪድ ሪያ ምናልባት ሁለተኛው ሰው ሊሆን ከጫፍ ደርሷል። ቃል ስፖርት ዩቲዩብ ቻናልን ላይክ ካረጋችሁ በቂ ነው። ሀሳብ አስተያየት አለን ካላችሁም አካፍሉን። ከቃል ስፖርት ዩቲዩብ ቻናል ጋር አብሮ ለመስራት የሚሻም መስፈርቱን የሚያሟላ ሁሉ ማመልከቻዎችን እየተቀበልን እንገኛለን። እናንተም ባስቀመጥነው አድራሻ ማመልከቻዎቻችሁን ላኩልን። መልካም ቆይታም። በአገር ቤት እንጀምር። በኢትዮጵያ ዋንጫ ሩብ ፍጻሜ ኢትዮጵያ መድን ቤንች ማጂ ቡናን 2-0 በሆነ ውጤት ድል አድርገው እንግዲህ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ሳሙኤል ሳሊሶ በ25ኛው ደቂቃ ላይ ቤንጃሚን ኮቴ በ35ኛው ደቂቃ ላይ ሁለቱን ግቦች በማስቆጠር ነው ኢትዮጵያ መድን ወደ ግማሽ ፍጻሜ መቀላቀሉን ያረጋገጠው። የኢትዮጵያ መድን እንግዲህ ሶስተኛው ቡድን ሆኗል። ግማሽ ፍጻሜን የተቀላቀለ የመጨረሻው የሩብ ፍጻሜ መርሃ ግብር ዕለተ ቅዳሜ ሲዳማ ቡናን የፕሪሚየር ሊጉን መሪ ከነገሌ አርሲ ያገናኛል። ተከታታይ መረጃ በቃል ስፖርት ዩቲዩብ ቻናል ይኖራናል ማለት ነው። በአውሮፓ የመረጃ ሰዓታችን ሪያል ማድሪድን እናስቀድም። ውድ ቤተሰቦቻችን የሪያል ማድሪድ ተጫዋች ሴባዮስ ቀጣይ ክረምት ክለቡን እንደሚለቅና አዲስ ክለብ እንደሚቀላቀል ተረጋግጧል። ሪያል ማድሪድንም ለመልቀል ከውሳኔ መድረሱን ፋብሪዞ ሮማኖ ዛሬ በሰበር የዜና ምንጩ አጋርቷል። አንዳንድ ክለቦች ከተጫዋቹ ጋር መገናኘት ጀምረዋል የተባለው ከነዛ ክለቦች አያክስ እና ሌሎች ሁለት ክለቦች በዛው በኔዘርላንድ ከዛም በተጨማሪ ስማቸው ያልተጠቀሱ ወደ አረቡ አካባቢ ያሉ በርከት ያሉ ክለቦችም የተጫዋቹ ፈላጊ ናቸው። ሪያል ማድሪድም በቀጣይ ክረምት ራሱን እንደ አዲስ ያድሳልና በርካታ እንደዚህ አይነት ነገሮችን ልንሰማ እንችላለን፣ ወይም ሽግግሮች ሊኖሩ ይችላሉ። ተጫዋቾችን የመልቀቅና የማምጣት ሂደት ተጠናክሮ ይቀጥላል። ሴባውስ ብቻ ግን አይደለም። አማካይ ክፍሉ ላይ እነ ካማቪንጋ በራሳቸው በትልቁ ክለቡን ይለቃሉ ተብሎ ይጠበቃሉ። እነ ፌርላንድ ሜንዲ፣ ጆርዲ አላባን ጨምሮ በርካታ ናቸው። በጊዜ ሂደት በቃል ስፖርት ዩቲዩብ ቻናል እያጠራ ነው እንመጣለን።
ቬኒሺየስ ጁኒየር ላይ የዘረኝነት ጥቃት አድርሷል በሚል ክስ የቀረበበት ጁያን ሉክ ፕሪስቲያኒ ቅጣት ተጥሎበታል። የዓመቱ ተጫዋች ፕሪስቲያኒ ከአውሮፓ እግር ኳስ ማህበር የ6 ጨዋታ ቅጣት ተላልፎበታል። አርጀንቲናዊ ተጫዋች ፕሪስቲያኒ መታገዱን ተከትሎ ቀድሞኑ 1 ጨዋታ እንዳመለጠው ይታወቃል። ቅጣቱ 3 ጨዋታዎች ደግሞ በሚቀጥሉት 2 ዓመታት ተመሳሳይ ጥፋት ከሰራ ተግባራዊ የሚሆኑ የገደብ ቅጣት መሆናቸውም እየተነገረ ይገኛል። ከዚህ ጋር በተያያዘ ይህ በአውሮፓ እግር ኳስ ማህበር የተመሰረተበት ክስ ነው ተጫዋቹ ላይ። ከዘረኝነት ጥቃት ጋር በተያያዘ ግን በተለይም ከሰሞኑ ኦሪዮል ቹዋሚኒ ቬኒሺየስ ጁኒየር ላይ ዘረኝነት ጥቃት ከደረሰበት እኛ ሁላችንም ሜዳውን ጥለን እንወጣለን፣ ጥቃት የደረሰበት ቪኒ ብቻ አይደለም ማለቱ ይታወቃል። ከዚህ ጋር በተያያዘ ግን በጣም አነጋጋሪ ጉዳይ ለምን ቬኒሺየስ ጁኒየር በዚህን ያክል ደረጃ ግን የጥቃት ሰለባ ሆነ የሚለው በጣም አነጋጋሪና ትልቁ ጉዳይ ነው። በርካቶች ራሱን እንደ ምክንያትም የሚያነሱ ግን እንደነበሩ የሚዘነጋ አይደለም። ከክርስቲያኖ ሮናልዶ ጋር በማድሪድ መጫወት ትልቅና ልዩ የሆነ ተሞክሮ ነበር ብሏል ካሪም ቤንዜማ። ምክንያቱም እንቅስቃሴዎቹ በግልጽ ማየት ትችላላችሁ፣ ልክ ጨዋታ ከሱ እንደምታነብ አድርገ ማለት ነው። ከሱ በጣም ብዙ ተምሬያለሁ ብሏል ከሮናልዶ በማድሪድ ህይወት። ክርስቲያኖ ሮናልዶ ከሱ ጎን ሆነ በምትጫወትበት ጊዜ ከሱ እንድትማር የሚያደርግ ልዩ የሆነ ነገርም አለው ብሏል። በየሲዝኑ ብዙ ግቦችን ያስቆጠር ነበር። ከሱ ጎን ሆኜ ተጫውቻለሁ፣ ስወጣ ብዙ ጥቅሞችን አግኝቼ ነው፣ በቀላሉ የማይታመን ተጫዋች ነው ብሎታል። ይቀጥላል ካሪም ቤንዜማ በዚሁ ሀሳቡን በገለጸበት የአርኤምሲ ስፖርት ቆይታው ጥሩ አቋምን ማሳየት ከቀጠልኩና በፊዚካሌ ላይ ከተገኘው ማንም የወደፊት እጣ ፈንታውን ምን እንደሚጠብቀው አያውቅም። ምናልባት እድሉ ካገኘውኝ ፈረንሳይ በዚነዲን ዚዳን ስር ስትገባ ለፈረንሳይ ብሔራዊ ቡድንም መጫወት እሻለሁ እያለ ነው ካሪም ቤንዜማ የቀድሞ የሪያል ማድሪዱ ኮከብ። ላሊጋው እንግዲህ ውድ ቤተሰቦቻችን የተቀሩት ነጥቦች 18 ናቸው። የላሊጋ መርሃ ግብሮችን ይህን መረጃ እስካጠነቀርንበት ሰዓት ድረስ ማለት ነው። ባርሴሎና ከዚህ ውስጥ 9 ሲደመር ወይም ግማሽ ሲደመር አንዱን ይፈልጋል። 10 ነጥብ ይህን መረጃ ለእናንተ እስካደረስንበት ሰዓት ድረስ 10 ነጥብ ሻምፒዮን ያደርገዋል በላሊጋው። ለዚህ ባርሴሎናዎች ዝግጁ ነን እያሉ ይገኛሉ። ግን ዝግጁ የሆነው ለተቀሩት ነጥቦች በሙሉም ጭምር ነው ብሏል። በእርግጥ ባርሴሎና ከዚህ በኋላ ምንም አይነት አስገዳጅ መርሃ ግብር ጨዋታ የለበትም ከላሊጋ ውጪ። ኮፓ ዴላሬን በግማሽ ፍጻሜ በአትሌቲኮ ማድሪድ ተሸንፎ ተሰናብቶታል። የአውሮፓ ሻምፒዮንስ ሊግን ደግሞ በራሱ አትሌቲኮ ማድሪድ በደርሶ መልስ 3-2 በሆነ ውጤት ተሸንፎ ወድቆታል። በኮፓ ዴላሬ እና በሻምፒዮንስ ሊግ የጣለው አንድ ቡድን ነው። ባይሆን በሱፐር ካፑ ሪያል ማድሪድን አሸንፎ ሻምፒዮን ሆናል። ስለዚህ የቀረው ነገር በሙሉ ይህ የላሊጋ ዋንጫ ብቻ ነው። እነኚህን የላሊጋ ጨዋታዎች እድል ማድረግና ዋንጫ ማንሳት ጭምር ነው እንጂ የምንፈልገው የሚያስፈልገን ነጥብ ብቻ ለማግኘት አንጫወትም እያሉ ነው ሃንሲ ፍሊክም። ባርሴሎና ከተቀሩት ነጥቦች ውስጥ ከ18ቱ ምን ያህሉን ሊያሳካ ይችላል የሚለውን ግን መልከታዎቻችሁን አጋሩን። ኤድን ታርዚች ከሚቀጥለው ሲዝን ጀምሮ ስፔኑን ክለብ አትሌቲኮ ቢልባኦን በአሰልጣኝነት እንደሚረከብ ይፋ ተደርጓል። እስከ 28 የሚቆይ ኮንትራትም ተፈራርሟል። ከዮብ ሄንክስ በመቀጠል አትሌቲኮ ቢልባኦን የሚያሰለጥን ሁለተኛው ጀርመናዊ አሰልጣኝ ይሆናል ማለት ነው። ኤዲን ታርዚች በጀርመን ቡንደስሊጋ ከቦሩሲያ ዶርትመንድ ጋር እናውቃቸዋለን። እኚህን አሰልጣኝ አሁን ቢልባኦን ይይዛሉ። ዘንድሮ የስፔን ይሄ በፕሪሚየር ሊጉ ቢግ ሲክስ ከሚባሉ ውጭ ሆነው በጣም ከሚፎካከሩ ክለቦች ውስጥ አይነት ክለብ ነው ቢልባኦ በስፔን ውስጥ። ያው ስፔን ውስጥ በጣም አደገኛ የሚባሉት ቡድኖች ሪያል ማድሪድ፣ ባርሴሎና፣ ከዛ ቀጥሎ የሚጠቀሰው ቡድን አትሌቲኮ ማድሪድ ነው። ከዛ በኋላ ግን እንደዚህ ደረጃ መዳቢ የሚባሉ በጣም ወሳኝ እንቅስቃሴ የሚያደርጉት ውስጥ አንዱ ቢልባኦን ነው ኤዲን ታርዚች የተረከቡት። የ2026 የዓለም ዋንጫ ፍጻሜ 4 ትኬቶች ከ$2 ሚሊዮን በላይ እንደተጠየቀባቸው በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ነግረናችሁ ነበረ። በፊፋ የትኬት መልሶ መሸጫ ድረገጽ የቀረቡት 4ቱ የመጀመሪያ ደረጃ ትኬቶች $2.3 ሚሊዮን ክፍያ ይጠየቅባቸዋል። በሌላ በኩል ከአንዱ የጎል ጀርባ ያሉ የመጀመሪያ ደረጃ ትኬቶች እያንዳንዳቸው $16,098 ለሽያጭ ቀርበዋል። ፊፋ የትኬት መልሶ መሸጫው ዋጋውን መተመን እንደማይችል ሲገለጽ በአሜሪካና ካናዳ ሕጋዊ መሆኑ ተነግሯል። ይሁን እንጂ ከሽያጩ ከሁለቱም ወገኖች 15% ክፍያ እንደሚያገኝ እና አጠቃላይ ከ4 ወንበሮች $600,000 ፊፋ ይቀበላል።
ጠቀም ያለ ገንዘብ ወደ ካዝናው የሚገባው ፊፋ ይህ በተወደደ የዓለም ዋንጫ ላይ ድምጻቸው የለም፣ ዝም ጭጭ ብሏል። ዣን ኢንፋንቲኖ የሚመሩት ተቋም እሳቸው ለሰላም ሰው ብለው ለዶናልድ ጄ ትራምፕ ትልቅ ስጦታ ያበረከቱ ሰው እንደሆኑ ይታወቃሉ። እሳቸው አሁን ግን ለህዝብ ሊደርሱ ያልቻሉ ሰው ሆነዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችንን ከኛ ጋር ስለሆናቸው አመስጋኞች ነን። ላይክ ካረጋችሁን ደግሞ ውድ ቤተሰቦቻችን ለቀጣይ መረጃ ለእኛ እንደ ማበረታቻ ነውና ላይክ እያረጋችሁ እንድታበረታቱን በትህትና እንጠይቃለን። ሀሳብ አስተያየትም ካለ ግን እንቀበላለን። ከኛ ጋር መስራት ከፈለጋችሁ የስራ ቤተሰብ መሆን ካሻችሁም ባስቀመጥንላችሁ አድራሻ መሰረት ማመልከቻዎቻችሁን መላክ ትችላላችሁ። እየተቀበልን ነው። የአብዛኞቻችሁንም ሌሎችም መሳተፍ ትችላላችሁ። መልካም እድል ብለናል። ቃል ስፖርት ዩቲዩብ ቻናል ወደ ፕሪሚየር ሊግ መረጃችን ተሸጋገርን። በተወዳጁ የእንግሊዝ ፕሪሚየር ሊግ 33ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ በፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች እጩ 8 ቀርበው ለእናንተ ውድ አድማጮቻችን እጩዎችንም አቅርበን በርካቶችም ምልከቶቻችሁን በዩቲዩብ ገጻችን ስታርሱን ነበረ። ዛሬ ፕሪሚየር ሊጉ በኦፊሻል ገጹ ላይ የሳምንቱንም ምርጥ ተጫዋች ይፋ አድርጓል። በዚህ መሰረት አስቶን ቪላ ድል ሲያደርግ፣ ኖቲንግሃም ፎረስት ድል ሲያደርግ ሃትሪክ የሰራው ሞርጋን ጊብስ ዋይት የኖቲንግሃም ፎረስቱ ተጫዋች 2025-26 የውድድር ዓመት የ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ለአስቶን ቪላ በፕሪሚየር ሊግ ሁለተኛው ሃትሪክ የሰራ ሰው ነው ሞርጋን ጊብስ ዋይት። ያ ብቻ አይደለም፣ ቀጣይ ክረምትም ላይ ክለቡን ጠቀም ባለ የዝውውር ሂሳብ ይለቃል ተብሎ ከሚጠበቁ የኖቲንግሃም ፎረስት ተጫዋቾች ውስጥ አንደኛው ነው። በጣም ድንቅ የውድድር ዓመትም እያሳለፈ ነው። በነገራችን ላይ በግሉ አሁን እያደረጋቸው ያሉ እንቅስቃሴዎች በተለይም በመጨረሻዎቹ ሳምንታት ላይ ደግሞ በጣም አስደናቂ ነው። 33ኛ ሳምንት ላይ ሃትሪክ የሰራውም ተጫዋች ነበር። ጄምስ ጋርነር በእንግሊዝ ፕሪሚየር ሊግ 100 ታክሎች የፈጸመ 50 ኳሶችን ያቋረጠ ነው። ይሄ ቁጥሩ በእንግሊዝ ቀዳሚ ብቻ አይደለም። ውድ ቤተሰቦቻችን ከእንግሊዝም ውጪ በሚጫወቱ 5ቱ ታላላቅ ሊጎች ውስጥ በርካታ እንዲህ አይነት ቁጥሮች ያለው ደግሞ እንግሊዛዊም ተጫዋች ጭምር ነው። በተጫዋቹ በኩል ዘንድሮ በጣም ድንቅ ጊዜን እያሳለፈ ይገኛል። 104 ታክሎችና 53 ኳሶችን ነው ያቋረጠው ከተቃራኒ ቡድን ውስጥ ማለት ነው። ውድ ቤተሰቦቻችን ምናልባትም ይሄ በብሔራዊ ቡድን ደረጃም ቀጣይ የሚጠበቅ ተጫዋች ነው። በኤቨርተን ቤት ይቆያል ተብሎ ነው የሚጠበቀው። ምናልባት ክረምት ሲመጣ ውሉን ያራዘመ ተጫዋች ሁላ ሊለቅ ይችላል። እንደ ቀረበው ገንዘብ እንደ ክለቡና እንደ ተጫዋቹ ሁኔታ ሊወሰን ይችላልና የጄምስ ጋርነርም ጉዳይ የክረምት የዝውውር መስኮት ሲከፈት አዲስ ነገር ሊኖረው ይችላልም ተብሎ ይጠበቃል። ቶትንሃም ለመጨረሻ ጊዜ በእንግሊዝ ፕሪሚየር ሊግ ጨዋታን ድል ሲያደርግ ሩበን አሞሪም የማንቸስተር ዩናይትድ አለቃ፣ ኤንዞ ማሬስካ የቼልሲ አለቃ፣ ዣቪ አሎንሶ ማድሪድን የሚዘውሩ ሰው፣ ሻንዳይች በኖቲንግሃም ፎረስት የከበሩ፣ አርሰናል ለአራት ዋንጫዎች በአራት ግንባር የሚፋለም ነበረ። አሁን ይህ ሁሉ ነበር ነው ውድ ቤተሰቦቻችን። አሞሪም ተሰናብቶ ዩናይትድ እንኳን በሩድ ቫን ኒስተልሮይ ስርና በአሁን ደግሞ በካሪክ ስር ነው። ኤንዞ ማሬስካ ከተሰናበቱ በኋላ ቼልሲ ሊያም ሮዛኔርን አምጥቶ አባሮ ካሉም ማክፍላረን ተረክቦታል። ዣቪ አሎንሶ ሪያል ማድሪድን ለቆ በአርቤሎ ስር ነው ያለው። ሻንዳይችም ቢሆኑ በኖቲንግሃም ፎረስት የሉም። አርሰናል ከአራት ዋንጫ ግንባር በሁለቱ ተቀንሶ በሁለቱ እየተፋለመ ነው። ይሁላ ሲሆን ቶትንሃም ድል የለውም። ይህ ቡድን 18ኛ ደረጃ ላይ ነው ያለው። 18ኛ ደረጃ ላይ ሆኖ ባለፉት 2 ዓመታት የወረደ ቡድን አሁን በሻምፒዮንሺፑም ጭምር የለም። በሊግ 1 ነው የሚሳተፈው። ለቶትንሃም ቁጥሩ ራሱ አደጋ ነው። ቶትንሃም በዚህ ውስጥ ሆኖ ተጫዋች እየተደራደረ ነው። ሴኔስን በርንማውዝ ለማምጣት የሚያደርገውን ጥረት አጠናክሮ ቀጥሏል። በጣም የተሻለውም ክለብ ነው እየተባለ ነው አሁን በድርድር ላይ። ግን የቶትናም የፕሪሚየር ሊግ ቆይታ ዝውውር ላይ ራሱ የሆነ ተጽዕኖ ይኖረዋል ተብሎ ይጠበቃል። የማንቸስተር ሲቲው አማካኝ ሮድሪ ከሳውዝሃምፕተን ጨዋታ ውጭ መሆኑን አሰልጣኝ ፔፕ ጋርዲዮላ ዛሬ በሰጡት ጋዜጣዊ መግለጫ ላይ አረጋግጠዋል። ከጨዋታ ውጭ ቢሆንም ነገር ግን እየተሻሻለ ነው ያሉት ጋርዲዮላ ለአደጋ እንዲጋለጥ ስለማንፈልግ በዚህ ጨዋታ ላይ እንዲሳተፍ አናደርገውም ሲሉ ተደምጠዋል። በቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ ውድ የሲቲ ደጋፊዎች በሀሳብ መስጫ ሳጥናችን ላይም በርካታ ደጋፊዎች በጥያቄ መልክ ያመጡልን የሮድሪ ጉዳይ ነው። ተሽሎታል፣ ግን አደጋውን ለመቀነስ ሲባል በዚህኛው ጨዋታ ላይ አይሳተፍም ነው የሳቸው መደምደሚያ። በኤቨርተን የሊግ ጨዋታ ይመለስ እንደሆነ ሲጠየቁ እስካሁን አልወሰንም ሲሉም ጭምር ተደምጠዋል። መጠንቀቅ አለብን፣ እሱ ከተጎዳ ለሚቀጥሉት ወሳኝ ጨዋታዎች እናጠዋለን ያሉት ፔፕ ጋርዲዮላ ሮድሪ በጣም አስፈላጊ ተጫዋች ነው እያሉ ነው የቃል ስፖርት ዩቲዩብ ቻናል የሲቲም ደጋፊዎች
ከተጫዋቾች ከሚተማመኑበት አንዱ እንደሆነ በተደጋጋሚ አንስተው የጉዳት ሁኔታ እንድናጣራላቸውም ጠይቀው ነበር። ሮድሪ ተሽሎታል ግን አይጫወትም። በሲቲ በኩል በርከት ያሉ የዜና ምንጮች በስፋት ይዘውት የወጡት የዛሬ መረጃ የፔፕ ጋርዲዮላ ነገር ወደ ማብቂያው እየመጣ መሆኑም በርካታ ፍንጮች አሉን የሚል ነው። ማሬስካ ዋነኛው ሰው ቢሆኑም ከጣሊያን ክለቦችን ፍላጎት አለ፣ ግን የጋርዲዮላ ነገር እያበቃ ነው የሚለው አሁን ሚዲያውን በደንብ እየተቆጣጠሩ ነው። እሳቸውም ሲቲም ጸጥ ረጭ ብሏል በዚህ ጉዳይ ላይ። ሌላ ልናነሳ የወደድነው የሃላንድን ጉዳይ ነው። ቀደም ባለው መረጃችን ትንሽ ነካነካ አድርገው ነበረ የሮይ ኪንን ሀሳብ። ሮይ ኪን ኤርሊንግ ሃላንድ በጋብርኤል ተመቶ ስላለመውደቁ ተጠይቆ ሮይ ኪን በምላሹ አባቱ ግን ሲነካ ይወድቅ ነበር ሲል ከሆላንድ ወላጅ አባት ጋር ስላለው ታሪክ ይናገራል። በሮይ ኪን እና በሃላንድ አባት መካከል ያለውን እንገራችሁ። ከዓመታት በፊት ሮይ ኪን በሃላንድ አባት አልፍሬድ ሃላንድ ላይ ሰርቶት የነበረው ጥፋት በሊጉ ታሪክ በጣም አሰቃቂው ነበረ። የሃላንድ አባት ቀደም ብሎ በነበረ ጨዋታ ሮይ ኪን ላይ ጥፋት ሰርቶ ወደሱ ተመልሶ ሰድቦት ነበር። የሃላንድ አባት ሮይ ኪንን ባጋጠመው የሴል ጉዳት ምክንያት ወደ ሜዳ ለመመለስ 1 ዓመት ከግማሽ ፈጅቶበት ነበረ። ከ4 ዓመት በኋላ ታዲያ ተፋለሙ ፊት ለፊት። ሮይ ኪን በምድራችን ላይ በጣም አሰቃቂ የተባለውን ጥፋት የሃላንድ አባት ላይ ፈጸመ። ይህ ጉዳት አልፊ ሃላንድ ወይም የሃላንድ አባት የእግር ኳስ ዓለም እንዲጠነቀቅ ያደረገ ነው። ሮይ ኪን በሰዓቱ የሃላንድ አባት እንዳደረገው ወደሱ ሄዶም ሰድቦት ነበረ። አልተረፈም የሃላንድ አባት ከዛ በኋላ እግር ኳስ ለመጫወት። ሮይ ኪን ከሰሞኑ በሃላንድና በጋብርኤል ማጋለሽ የነበረውን ግብን በተመለከተ አለመውደቁን ተጠይቆ እንኳን ያልወደቃልና አባቱ ግን ወዳቂ ነበር ብሏል። ሃላንድ ያልወደቅኩት ከአባቴ ተምሬ ነው የምትለው ነገር ግን ለዚህ ምላሽ ሮይ ኪንን ያበቃችሁ ይመስላል። ምናልባት በወቅቱ ጨዋታውን የተከታተላችሁ ነበራችሁ፣ በዩቲዩብ ገጻችን ላይ በሀሳብ መስጫ ሳጥናችን ላይ ጻፉልን። መንገዱን ጨርቅ ያልግልህ ወደ ቼልሲ ከሄድክ ተብሏል። ሴስክ ፋብሬጋስ የኮሞ ፕሬዚዳንት ሚርዋን እስዋርሶ አሰልጣኝ ሴስክ ፋብሬጋስ ወደ ቼልሲ መሄድ ከፈለገ እንደሚችል አሳውቀዋል። ፕሬዚዳንቱ በንግግራቸውም ይሄ የሚያስደስተው ከሆነ የሱን ውሳኔ እናከብራለን ብለዋል። ሁሉም ሰው እንዳይለቅ እንፈልጋለን፣ ነገር ግን ወደ ቼልሲ የሚፈልግ ከሆነ ነፃ ነው መሄድ ይችላል፣ መንገዱን ጨርቅ ያርግለት ብለዋል። አሰልጣኝ ሊያም ሮዛኔርን ያሰናበተው ቼልሲ አዲስ አሰልጣኝ ለመሾም እያፈላለገ ቢሆንም ሹመቱ ግን ቀጣይ ክረምት እንጂ አሁን በዚህ ሰዓት ግን አይደለም። አንድ ጥያቄ ግን በዚሁ እናንሳ። አሰልጣኝ ኤንዞ ማሬስካ ከዚህ ክለብ የተሰናበቱበት መንገድ ይታወቃል። በጥቃቅን ነገሮች ተሰናበቱ በሚል አይደለም የቼልሲ ደጋፊ ቼልሲ ተጫዋች እንደቆዘመ ይታወቃል በሳቸው ስንብት። አሁን ሊያም ሮዛኔርን እንግዲህ 6 ወር እንኳን ሳይሞላ ከ6 ዓመት ኮንትራት አባሯቸው። የውጤት ቀውሱ ነው። ማን ይህንን አደገኛ ቦታ ይረከባል? መረከብስ የሚሻ ይኖራል ተብሎ ግን በትልቁ መነሳት ያለበት ጥያቄ ነው። ምናልባት ጉዳዩን ለቼልሲ ደጋፊዎች እናንሳው። በዩቲዩብ ገጻችን ላይ የምትገኙ ቼልሲ ደጋፊዎች ግን ሴስክ ፋብሬጋስ ተፈቅዶለታል፣ ቢመጣ መፍትሄ ይሆናል ወይ፣ ከሊያም ሮዛኔር በላይ ቡድኑ መራመድ ይችላል የሚለውን ግን በቃል ስፖርት ዩቲዩብ ቻናል ለምትገኙ ቼልሲ ደጋፊዎች ጥያቄውን አቀረበን። ምላሻችሁን ላኩልን። ካሉም ማክፍላረን ለመጀመሪያ ጊዜ አይደለም ቼልሲን ሲያሰለጥኑ። የማሬስካ ስንብት ጊዜ የሽግግር መሪው እሳቸው ነበሩ። ግን በዛ ሰዓት ላይ እሳቸው እንዲቀጥሉ የሚፈልግ አካል ነበረ። በነገራችን ላይ እዛው ቤት ውስጥ ድጋሚ አግኝተውታል እስከ ውድድር ዓመቱ ይህንን እድል። ምናልባት እሳቸው ከቡድኑ ጋር ያላቸው ቀረቤታ፣ በተለይም ከተጫዋቾቹ ጋር መልበሻ ክፍል ውስጥ ያላቸው ቀረቤታ ዳግም ቼልሲ ቤት እንግዲህ ማንሰራራትን ሊያመጣ ይችላል ተብሎ ይጠበቃል። ቼልሲ አሁን በአውሮፓ ሻምፒዮንስ ሊግ ደረጃ ውስጥ የለም። በብራይተንም ደረጃውን እንደተነጠቀ ይታወቃል። በራሱ ብራይተን ተሸንፎ በሳምንቱ መጨረሻ ላይ ካሉም ማክፍላረን ይህን ነገር ሊያሻሽሉ የሚችሉ ትልቅ ሰው ተብለው ተስፋም ተጥሎባቸዋል። ቼልሲ አሰልጣኝ ሲቀያየር ጥሩ ናቸው እስካሁን በወጥነት ናቸው የተባሉት 3 ተጫዋቾችን በስፋት የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች ልከውልናል። እኛ የዦዋ ፔድሮን አንስተ ነበር። በርካቶች ግን በሀሳብ መስጫ ሳጥናችን በዩቲዩብ ገጻችን ላይ ከዦዋ ፔድሮን በተጨማሪ ጄራል ሃቷና አንድሬ ሳንቶስም ጥሩ ነበሩ የሚል መልእክቶች በሀሳብ መስጫ ሳጥናችን ላይ ስለደረሱን ነው ለእናንተ ውድ አድማጮቻችን መልሰን ያመጣ ነው። ከዛ ውጭ ግን ቼልሲ ምናልባት አንድ ስህተት ሰርቷል በሚል ግን ዛሬ መነጋገሪያ ሆኗል። ቼልሲ አንድ ተጫዋች ለመተካት 200 ሚሊዮን ፓውንድ በላይ አውጥቷል። ክርስቲያን ፖሊሲችን እሱን ወደ ኤስ ሚላን ልኳል። ኤስ ሚላን ምን አይነት ጊዜ እያሳለፈ እንደሆነ በተደጋጋሚ በዩቲዩብ ገጻችን የሚላንን መረጃ ስናርስ ተከታትላችሁታል። ማይካሎ ሙድሪክ ከሻካታር ዶኔስክ፣ ጄምስ ባዮን ጌተንስን ከቦሩሲያ ዶርትመንድ፣ አሌሃንድሮ ጋርናቾን ከዩናይትድ መጥቷል።
ያ ቦታ መድኃኒቱ አልተገኘለትም። አሁንም ግን በቼልሲ እግር ኳስ ክለብ ውስጥ ከዚህ ጋር በተያዘ ታዲያ ውድ ቤተሰቦቻችን ቼልሲ በዝውውር መስኮቱ ላይ የሚያካሂዳቸው እያንዳንዷ እንቅስቃሴ በጣም ሊጤንበት ይገባል። ሲጀመር ለምን ለቀቁት፣ ሲቀጥል ለምን አጥንተው ያስፈርሙት የሚለው ግን የዛሬ መወያያ አጀንዳ ነበረ። ከስፖርቱ ዓለም በዩቲዩብ ገጻችን የምትገኙ ቼልሲ ደጋፊዎች እናንተ መልከት አላኩልን። ሊቨርፑል ከኮናቴ ጋር ኮንትራት ለማራዘም ድርድር ላይ እንዳለ ይታወቃል። ከዛም በዘለለ ውድ ቤተሰቦቻችን በርካታ እንቅስቃሴዎች እንዳሉም ይታወቃል። ከዚህ ጋር በተያያዘም በክለብ ውስጥ ለቃቂና ሰንባቹና ተሰናባቹን ለመለየት የሚደረጉት ጥረቶች አሁንም እንደቀጠሉ ናቸው። እኛ ለማጣራት በስፋት እየሞከርን ያለ ነው የኮናቴን ጉዳይ ነው። አብዛኛው ነገር ተስማምተዋል። የተወሰኑ መሰረታዊ ነገሮች ብቻ ይቀሩታል ተብሏል። እዚህ ኮንትራት ላይ በተጫዋቹ ኮንትራት ማራዘም ሂደት ላይ አንዳንድ ክለቦች ግን ሊሳተፉበት ይችላሉና ምናልባትም ሊቨርፑል ለተጫዋቹ ሊያቀርብለት የሚችለው በጣም የተሻለ ነገር ከደሞዝ ውጭ ባሉት ላይ ኮንትራቱ ላይ የውል ማፍረሻ እንግዲህ አንቀጽ ይኑሮ አይኑሮ በሚለው ጉዳይ ላይ ድርድሮች አሉ። ግን አንቀጽ ሊኖር የሚችል ከሆነም ሊቨርፑልን በሚጠቅም ገንዘብ እንዲለቅ የሚያስደረግ ነው ተብሏል። አዳም ዋርተንና ሊቨርፑል በተመለከተ በዝውውር መስኮቱ ላይ ችላ ሊባል የማይገባው ዝውውር ብሎታል አሌክስ ክሩክ። በስፋት እየተነገረ ያለ ዝውውር ነው። በእርግጥ ሊቨርፑሎች ልክ እንደ ሌሎች ክለቦች በሩመር ደረጃ እንጂ መሰረታዊ እንቅስቃሴ አላደረጉም እዚህ ዝውውር ላይ እስካሁን። ቃል ስፖርት ዩቲዩብ ቻናል እየተከታተል ነው ይህን ጉዳይ እናጠረዋለን። ዛሬ ትልቁ ዜና በሊቨርፑል በኩል አሰልጣኝ አርኔ ስሎት ከሊግ ዳኞች ማህበር የሳምንቱ ምርጥ አሰልጣኝ ሽልማት ተበርክቶላቸዋል። አሰልጣኝ ለሽልማቱ ያበቃቸው በመርሳይድ ደርቢ ጨዋታ ያስመዘገቡት ውጤት መሆኑን ነው ቃል ስፖርት ዩቲዩብ ቻናላችን ያረጋገጠችው። አርኔ ስሎት ከፕሪሚየር ሊግ እና ሻምፒዮንሺፕ ጨምሮ ከሁሉም የእንግሊዝ ሊግ አሰልጣኞች ባሳዩት አፈጻጸምም ቀዳሚ ሆነዋል ይላል። በሊቨርፑል በኩል ምናልባት እሳቸው ተነቃቅተናል ያሉበት ወርም እንደሆነ ይታወቃል። ዛሬ ደግሞ ሽልማት ተበርክቶላቸዋል። ኢሳክና ቨርዝ አንድ ላይ 553 ደቂቃ ለመጫወት ችሏል። ኢሳክ ከጉዳት ተመልሶ ማለት ነው። ከፍሎሪያን ቬርዝ ለኢሳክ በጣም አደገኛ ኳሶች ይጠበቃሉ። ፍሎሪያን ቬርዝ ምርጡ ኳስ አቀባይ ነው። ኢሳክ ምርጡ ግብ አስቆጣሪ ነው። እስካሁን 553 ደቂቃ አንድ ላይ ሲጫወቱ 28 ኳስ ብቻ ነው በመካከላቸው የተደረገው ቅብብል። ከክሪስታል ፓላስ ጋር በሚደረገው ጨዋታ በቋሚነት የሚጀምሩ ከሆነ ለተከታታይ 3 ጨዋታ በአንድ ላይ ሲሰለፉ ለመጀመሪያ ጊዜ ይሆናል። ምናልባትም ኢሳክ ግብ ሲያስቆጠር ከጉዳቱ በኋላ ፍሎሪያን ቬርዝ የሚጠበቅበትን አሲስት ከፓላስ ጀምሮ ያደርግለታል የሚለው ግን ይጠበቃል። ምናልባት እንደ ቡድን እሳቸው ያረጋገጡት ነገር ኢሳክ ገና ነው፣ ከቡድኑ ጋር አልተዋደም ከጉዳት ስለመጣ። ሁለትም ደግሞ ቡድኑ አሁን ባለው ሂደት ጥሩ ነው፣ መነቃቃት ላይ ነው። አሁን ባለንበት ሂደት ላይ እንቀጥላለን ብለዋልና ምናልባትም ጥምረቱ ላይ የሆነ ነገር የእሳቸው ጭማሪ ካለ በፓላሱ ጨዋታ በደንብ የምንመለከት ይሆናል። ሊቨርፑል በአንድ የውድድር ዘመን 4 ጊዜ ለማሸነፍ እድሉን አግኝተናል እያሉ ነው ኦሊቨር ግላስነር። 3 የሊቨርፑልን ረተውት ምን እንደነጠቁት የሊቨርፑል ደጋፊዎች አይዘነጉትም። አሁን ደግሞ እሳቸው መጣንላችሁ ለ4ኛ ጊዜ እያሉ ነው ሊቨርፑልን። በዚህኛውስ እድሉን አግኝተው ሊቨርፑል የሚረቱበት ወይንስ ሊቨርፑል 3 የተወሰደበትን ብልጫ ሂሳብ አወራርዶ የፓላስ ጋር ግንኙነቱን የሚቋጭበት የሚለው ግን በትልቁ በሳምንቱ መጨረሻ በሚደረግ መርሃ ግብር ይጠበቃል። የሊቨርፑል አሰልጣኝ አርኔ ስሎት በቅርቡ ያስመዘገብነው ውጤት ግን መልካም ነው። 16 ነጥቦችን ካለፉት 8 ጨዋታዎች አግኝተናል፣ በአማካይ 2 ነጥብ እንደማለት ነው። ስለ ወደፊት ቆይታዬም አሁን አልጨነቅም። ዋናው ጉዳይ በሊቨርፑል ቤት የተቀሩትን ጨዋታዎች ድል አድርጎ በምንፈልገው ቦታ ላይ ማጠናቀቅ ነው እያሉ ነው የቃል ስፖርት ዩቲዩብ ቻናል ደጋፊዎችም። ከሰሞኑ ስሎት ቢባረሩ ቼልሲ የገጠመው እጣ ፈንታ ሊቨርፑልን ሳይገጥመው ወይ ብለን ጥያቄ አቅርበን ነበረ። በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ከመጡልን ምላሾችም አንዱ ስሎት ከቆየማ ጋክፖ ይሰናበትልን የሚል ነው። ጋክፖና ሊቨርፑል ደጋፊዎች መካከል ግን ምን ተፈጠረ? በዩቲዩብ ገጻችን የምትገኙ ቤተሰቦቻችን ብታጋሩን ደስ ይለናል። ዩናይትድ በዝውውር መስኮቱ ላይ ከበድ ያለ እንቅስቃሴ ያደርጋል። ምንም ጥያቄ የለውም። ዩናይትድ በአንድ የሜዳ ክፍል ላይም ከ3 በላይ ተጫዋቾችን ሊያስፈርም ይችላል። ዛሬ ስኩዋካ አንድ መረጃ ይዞ ወጥቷል። ከዩናይትድ ዝውውር ጋር በተያያዘ 6 ተጫዋቾች ለአንድ ካዜሜሮ ተይዘዋል ብሏል። ማንቸስተር ዩናይትድ ራሱን ለማጠናከር በተለይ በአማካይ ክፍሉ ላይ እንቅስቃሴ እያደረገ መሆኑን ያረጋገጠው ስኩዋካ ለአንድ ካዜሜሮ 6 እጩዎች አሉ ሲል ተደምጧል። በተለይም ካዜሜሮ ክለቡን ይለቃል፣ ማኑኤል ኡጋርቴ ይጠበቃል የሚለው የስኩዋካ መረጃ
ካሪንግተን ለ6 አዲስ ፈራሚዎች ራሷን አዘጋጅታለች እያለ ይገኛል። በማንቸስተር ዩናይትድ ከተያዙ አማራጮች ግን ስኩዋካ እንደ መረጃ ምንጩ ከሆነ ማለት ነው ለካዜሜሮ እንደ አዳም ዋርተንና እንደ በተለይም የሪያል ማድሪዱ ኮከብ ተጫዋች ኦሮል ቹዋሜኒ ያሉ ተጫዋቾች እንደ ተቀዳሚ ምርጫ ቢያዙም የፕሮፋይል መመሳሰል ግን እንዳይኖር ምናልባትም ኦሮል ቹዋሜኒ በደንብ የተያዘው ምቅር ነው እያለ ነው ስኩዋካ። ኦሮል ቹዋሜኒ ግን በቀላሉ ማድሪድን ይለቃል ተብሎ አይታሰብም። ከለቀቀም የኤንዞ ፈርናንዴዝ አሊያም የካይሴዶ ዝውውር ወደ ሪያል ማድሪድ አሊያም ደግሞ ካማቪንጋ ብቻ ተሰናባች ካማቪንጋ በክለቡ የሚቀጥልም ከሆነ ነው። በዩናይትድ በኩል የሶስተኛ ደረጃን በተመሳይ ነጥብ ከኡናይ ኤምሪ አስቶን ቪላ ጋር ይዘው እንዳሉ ይታወቃል። ከዩናይትድ ሶስተኛ ደረጃውን ለመውሰድ መፋለም አለብን እያሉ ነው ኡናይ ኤምሪ። የአስቶን ቪላ አሰልጣኝ ኡናይ ኤምሪ ሶስተኛ ደረጃን ከማንቸስተር ዩናይትድ ለመውሰድ እንደሚፈልጉ ተናግረዋል። ኡናይ ኤምሪ ተጫዋቾቹ ለሻምፒዮንስ ሊግ ቦታ ብቻ ሳይሆን ለደረጃም እየተፋለምን ነው፣ የምንፋለመው ክለብ ዩናይትድ ነው ብለዋል። ለሶስተኛ ደረጃ ለምን እንፋለማለን ያሉት ለሶስተኛም ደረጃ ለምን አንፋለምም ያሉት ኡናይ ኤምሪ እዚህ ከመጣው 3 ዓመት አለፈኝ፣ እስካሁን ያንን አላደረኩም። በዩሮፕ ሊግ ግማሽ ፍጻሜ የደረሰው አስቶን ቪላ ውድድሩን የማሸነፍ ቅድመ ግምት ቢሰጠውም የለም ሻምፒዮንስ ሊግንም በፕሪሚየር ሊግ አረጋግጣለሁ፣ ደረጃዬንም ከአራተኝነት ወደ ሶስተኝነት ለማሳደግ ዩናይትድን ነጥቃለሁ እያሉ ነው። ዩናይትድ እና አስቶን ቪላ በተመሳይ ነጥብ ላይ በግብ ክፍያ ዩናይትድ በልጦ ሶስተኛ እንዳሉ ይታወቃል። ያስቀመጥነው የስራ ቅጥር አለ። መሳተፍ የምትፈልጉ ከቃል ስፖርት ዩቲዩብ ቻናል ጋር አብራችሁ መስራት የምትፈልጉ ቤተሰሞን የምትሹም ባስቀመጥነው አድራሻ መመዝገብ ትችላላችሁ። እየተቀበልንም እንገኛለን። አለን ሺረር ማንቸስተር ዩናይትድ ማይክል ካሪክን በቋሚነት ዋና አሰልጣኝ አድርጎ እንዲሾም ያሳስቧል። ብቃቱን ማሳየቱን እንዲቀጥል የአጭር ጊዜ ውል ይሰጠው። በማይክል ስር ቡድኑ በእርግጥ መሻሻል አሳይቷል። አሁን ደግሞ ለሻምፒዮንስ ሊግ የሚያልፍ ይመስለኛል ይላል የቀድሞ ተጫዋች አለን ሺረር። እናም እዚያ መድረስ ከቻሉ ስራው እንዲሰጠው ደግፋለሁ እያለ ይገኛል። በዩቲዩብ ገጻችን የምትገኙ ዩናይትድ ደጋፊዎች በእናንተ ምልከታ ካሪክ አሁን ካሳየው አንጻር እና አለን ሺረር ከሚለው ረጅም ጊዜ ሳይሆን አጭር ጊዜ 2 ዓመት እንደማለት ነው ወይ 1 ዓመት ኮንትራት ቢሰጠው ሌላ የመስሪያ ጊዜ ሆኗል እያለ ይገኛል። ነገር ግን ባለፈው የሰሩትን ስህተት እንዳይደግሙ የረጅም ጊዜ ውል መሆን የለበትም እያለ ይገኛልና ምናልባት ለካሪክ አጭር ጊዜ ውል መስጠት ተገቢ ነው ብላችሁ ታምናላችሁ ወይ? ዛሬ ፋብሪዞ ሮማኖ በሰበር ይዞት በወጣው መረጃ ዩናይትድ ቤት ካሪክ ተቀዳሚውም ሰው ጭምር ነው የሚል መረጃን አውጥቶ በቃል ስፖርት ዩቲዩብ ቻናል በሌላኛው ገጻችን አድርሰናችሁ ነበረ። ማይክል ካሪክ ከጉዳቱ እያገገመ የሚገኘው ፓትሪክ ዶርጉ በሚቀጥሉት 7 ቀናት ውስጥ ሜዳ ላይ እንመለከተዋለን ሲል ሌኒሮን በተመለከተ ልምምድ ላይ ባይሳተፍም ፈረንሳዊ ተጫዋች ለብሬንትፎርድ ጨዋታ የመድረስ እድሉ ሰፊ ነው ሲሉ ተደምጠዋል። ለዩናይትድ ግን ይሄ ብቻ አይደለም። ዛሬ ትልቁና አስደሳቹ ዜና የማቲያስ ዴሊክት ወደ ልምምድ መመለስ ነው። በማቲያስ ዴሊክት በኩል ወደ ልምምድ ተመልሷል። መቼ ይጫወታል በሚለው ጉዳይ ላይ ግን እሳቸው በቀጣይ ከግምገማ በኋላ እናሳውቃቸዋለን ብለው በሌላኛው ዩቲዩብ ገጻችን እኛ ማድረሰናችሁ ነበር መረጃውን። ከዚህ ጋር በተያያዘ ለዩናይትድ ደጋፊዎች ተከታታይ መረጃ ይኖረናል። በቀጣይ መረጃ እናካትተዋለን። ይህን ጉዳይ እያጠራ ነው። በተለይ በሳምንቱ መጨረሻ ጨዋታ ስላለ የማይክል ካሪክን ተጨማሪ ጋዜጣዊ መግለጫዎችም በዩቲዩብ ገጻችን እናካፍላችኋለን። የአርሰናል የመረጃ ሰዓት ላይ እንገኛለን። በሐሳብ መስጫ ሳጥናችን ላይ ለምትልኩልን ሐሳብ አስተያየት አመስጋኞች ነን። ከዛ በተጨማሪ ከኛ ጋር ለመስራት ካሻችሁ ባስቀመጥነው አድራሻ ማመልከቻዎቻችሁን እየተቀበል እንገኛለን። መረጃው ያልደረሳችሁ በዚሁ አጋጣሚ ለእናንተም እንዲደርስ ብለናል። ከዛ በዘለለ ግን አንብቡትና እናንተን የማይመለከት ከሆነ ለሚመለከታቸውም አካላት የስራ እድሉን አመቻቹ። ቃል ስፖርት ዩቲዩብ ቻናል መረጃን ከማድረስ አብሮ እስከ መስራት አርሰናል ላይ ነን። መረጋጋትና እስከ መጨረሻው መፋለም አለብን እያለ ነው ዊሊያም ሳሊባ። የመድፈኞቹ ተከላካይ ዊሊያም ሳሊባ ቡድኑ እስከ መጨረሻው መፋለሚያ ጊዜው ላይ መሆኑን ገልጿል። መረጋጋት አለብን የሚለው ሳሊባ በተመሳይ ሰዓት ደግሞ ሜዳ ላይ እስከ መጨረሻው መፋለም አለብን ምክንያቱም ጊዜው አሁን ነው ብሏል። አክሎም የክለቡ አካል የሆነ ሁሉም ሰው ያስፈልገናል ሲል ጥሪ ያቀረበው ተጫዋቹ ምክንያቱም አሁን ማድረግ አለብን ብሏል። አሁን ትክክለኛው ጊዜ ነው ሜዳ ላይ ያለን ሁሉ መስጠትና እስከ መጨረሻው እንፋለም ግን ደግሞም እንረጋጋ እያለ ነው ዊሊያም ሳሊባ። የአርሰናሉ አሰልጣኝ ሚኬል አርቴታ ከኒካስል ጨዋታ በፊት በጋዜጣዊ መግለጫ ምን አነሱ የሚለውን ደግሞ እንመልከት። ጨዋታውን ማሸነፍ እንፈልጋለን። የመጀመሪያው ጨዋታ ማሸነፍ ወደ ድሉ
አንድ ደረጃ ያስጠጋናል ሲሉ ተደምጧል። የአርሰናል አሰልጣኝ ሚካኤል አርቴታ 5 ጨዋታዎች ይቀሩናል፣ አንዱ የኒካስል ነው፣ ይህንንም ደግሞ በድል እንጀምረዋለን ብሏል። ከተቀሩት 5 ጨዋታ በተጫዋቾቹ በቡድን አባላትና ማሳካት በምንፈልገው ነገር መካከል ትልቅ እምነት አለኝ ሲሉ ተደምጧል። ሚካኤል አርቴታ ሲናገሩ 4 ሳምንታት አሉን፣ ለሁለት ትልቅ ፈተናዎች እንፋለማለን፣ ሻምፒዮንስ ሊግ እና ፕሪሚየር ሊግ ሲሉ ተደምጧል። ለቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎችም የትኛውን ዋንጫ መረጣችሁ ብለን ነበረ፣ ሁለቱንም ብለዋል። አርሰናል አሁን ያለው ወቅታዊ ሁኔታ ለሁለቱም ዋንጫ ወይንስ ለአንድ ዋንጫ ቢፋለም ይሻላል ግን የሚለውን ላኩልን። ትኩረታችን ስለ ጎል ልዩነት አይደለም፣ ስለ ሁኔታው ቀጥሎ እናያለን። አሁን ከተጋጣሚ ተሽሎ መገኘት ላይ ነው ትኩረት የምናደርገው ብለዋል። የኒካስል ጨዋታ ማሸነፍና ጨዋታው በጨዋታ ማሸነፊያ ቀርበናል፣ የፈለግነውን እንደምናሳካ በተጫዋቾችና በደጋፊዎች ላይ እምነት አለኝ ሲሉ ተደምጧል። ማይክል ካሪክ ኒካስል ጥሩ አቋም ላይ አይደለም፣ እናም ካለፉት 10 ጨዋታ 8 ተሸንፏል። ይህ ሁኔታን እንዴት ይገመግሙታል ተባሉ። የአርሰናል አለቃ ሚካኤል አርቴታ ይህ ፕሪሚየር ሊግ መሆኑን መዘንጋት የለብንም፣ ሁሉም ቡድን ምንም እንኳን ያለበት አቋም ጥሩ ባይሆን እንኳን ለእያንዳንዱ ጨዋታ ይዘጋጃል፣ ያለውን አቅም ማወቅም ቀላል ነው ብለዋል። ኒካስሎች ይላሉ የአርሰናሉ አለቃ ምን አይነት አቅም እና ጉልበት እንዳላቸው እናውቃለን፣ ምርጥ አሰልጣኝ ኤዲ ሃው አላቸው፣ ስለዚህ እነሱ ወቅታዊ አቋም የኛ የቤት ስራ ሊያከብድ ይችላል እያሉ ይገኛሉ። በቃል ስፖርት ዩቲዩብ ቻናላችንም በርካቶች ኒካስል ወቅታዊ አቋሙ ጥሩ ባይሆን እንኳን በዚህ ሰዓት ማንንም መቅጠም ፈተና ነው በሚለው ሐሳብ የተስማሙ ናቸው። እሳቸውም ይሄን አምነዋል። ሚካኤል አርቴታም የሚጠበቅብን ከሰራን ድል ማግኘት እንችላለን፣ ስለዚህ የሚጠበቅብንም በተጋጣሚ ድክመት ላይ በመመርኮዝ ሳይሆን በራሳችን ጥንካሬ ላይ ተገብረዋለን ብለዋል። ለእኔ ሁለተኛ ደረጃ ላይ ከመሆን ምንም አይነት የስነ ልቦና ተጽዕኖ የለውም። ባለፈው ጊዜ የስነ ልቦና ተጽዕኖ የነበረው ለብዙ ወራት ተከታዮቻችንን ማሳደድ ነበር ብለዋል። ምርጡ ቡድን የኛ ነው እና በእኛ ቡድንም እምነት አለኝ፣ ስለዚህ ሁለተኛ መሆን የሚፈጥርብኝ የስነ ልቦና ችግር የለም ብለዋል። የወብታ ትንባዮች እንደሚያሳዩት አርሰናል ሊጉን ለማሸነፍ 65.51 በመቶ እድል ሰጥቶታል። ሚካኤል አርቴታ ይህን ቅድመ ግምት እንዴት ይወታል ሲባል ምናልባት ኒካስልን ካሸነፈን የምንቀርበው ይሆናል ሲሉ ተደምጧል። ዋንጫውን እሳቸው ለዋንጫው አሁንም እምነት አለኝ እያሉ ነው። ምናልባት በቃል ስፖርት ዩቲዩብ ቻናል በሌላኛው ዩቲዩብ ገጻችን አንድ ነገር የእሳቸውን አንስተን ነበረ። እሳቸው ደጋፊው ስሜት ውስጥ ሆኖ በተመስጦ ኤምሬትስ ጨዋታ የሚከታተለው ነገር ግን ያስፈራቸዋል። ምክንያቱም ኤምሬትስ ሲሆን ጨዋታው ደጋፊዎች እየጮሁና እያጨበጨቡ ተቃራኒ ቡድን ላይ ጫና እየፈጠሩ ነው ማየት የሚሹት። ሚካኤል አርቴታ ራይስን ማግኘት እድለኞች ነን፣ ዴክላን ራይስን በማግኘታችን ምን ያህል እድለኞች እንደሆንን ሙሉ በሙሉ እናውቃለን። የአሁን የውድድር ዘመንም ልዩ የሆነው በሱ ምክንያት ነው ብሏል። በኒካስል ጨዋታ ላይ ልዩ ብቃቱን ያሳያል እና ለውጥ እንደሚያመጣም እርግጠኛ ነኝ እያሉ ይገኛሉ ሚካኤል አርቴታ። ከዛ ውጪ ቡካዮ ሳካ ኒካስል ዩናይትድን በሚገጥመው ቡድን ስብስብ ውስጥ እንደሚካተት አረጋግጧል። ይሄ ሰበሩ መረጃ ነው። በተጨማሪም ሪካርዶ ካላፊዮሪ በቡድን ስብስብ ውስጥ እንደሚካተት አረጋግጧል። የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ሌላኛው መረጃ ዩሊያን ቲምበር አሁንም ከቡድን ስብስብ ውጪ ነው። ይህኛው ነው ጥሩ ያልሆነው ዜና። ግን በሳካ መመለስ፣ በሪካርዶ ካላፊዮሪ መመለስ እና በወቅታዊ የቡድኑ እንቅስቃሴ ላይ በሚያስፈልጉት ሰዓት መጥተዋል ማለት ይቻላል። የአርሰናል ደጋፊዎችን በተደጋጋሚ ጥያቄውን ሲያደርሱን ነበር። በግብ ጠባቂ ታሪክ አንድ ግብ ጠባቂ የፕሪሚየር ሊግ ዓመቱ ምርጥ ተጫዋች ተብሎ ተመርጧል። ይህ በእንግሊዝ ፕሪሚየር ሊግ ከ30 ዓመት በፊት ፒተር ሽማይክል ነው በዩናይትድ ሳለ የዓመቱ ምርጥ ግብ ጠባቂ ሆኖ ያጠናቀቀው። ምናልባት ዳቪድ ሪያ 15 ክሊንሺት አለው። አርሰናል እዚህ ለመድረሱ ከሚጠቀሱ ጥቂት ተጫዋቾች ውስጥ አንደኛ ደረጃ ላይም ሊቀመጥ ይችላል፣ ምናልባት እንደየደጋፊው። ታዲያ ይህ ግብ ጠባቂ ከ30 ዓመት በኋላ ይህን ያሳካ ዘንድ ሌላኛው አማራጭ ሆኗል። ዴክላን ራይስ በነ ኢያን ራይት ፕሪሚየር ሊጉን ከበላን የዓመቱ ምርጥ ተጫዋች፣ ሻምፒዮንስ ሊግን ከደገመን ዴክላን ራይስን ባሎንዶር ማለቱ ይታወቃል። ከዚህ ጋር በተያያዘ በዩቲዩብ ገጻችን የምትገኙ የአርሰናል ደጋፊዎች አርሰናል ዋንጫ ቢበላ የዓመቱ ምርጡ ተጫዋቻችሁ ለእናንተ ማን ነው? ባይበላስ ለዓመቱ ምርጥ ሆኖ በወጥነት ያያችሁ ተጫዋቻችሁ ግን ማን ነው? ለአርሰናል ደጋፊዎች በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ያጋሩን። የስራ ቅጥሩን መሳተፍ ለምትፈልጉ ባስቀመጥነው አድራሻ ደግሞ ማመልከቻዎቻችሁን እየተቀበልን ነው። ላኩልን። መልካም ጊዜ